ጥቃቅኖቹ የኢትዮጵያ ባንኮች በቅርቡ መታጠፋቸው አይቀርም። የመዋሃዳቸው ነገር ወይ ደግሞ አንዱ ባንክ በአንዱ ባንክ የመዋጡ ነገርን በጣም የሚያፋጥኑ በጣም ብዙ ነገሮች እየተነሱ ይገኛሉ። ከዚህ ውስጥ ደግሞ ለአደጋ ተጋራጭነታቸው ከሁልጊዜውም በላይ በጣም ከፍ ያለ ስለመሆኑ ነው። ሰሞኑን የወጣው አዲሱ የብሔራዊ ባንክ ደግሞ ሕግ ይበልጥ እነዚህ ባንኮች እንዲዋሃዱ፣ እነዚህ ባንኮች እንዲታጠፉ የሚያደርግ ነው እየተባለ እየተነገረለት ነው። ይህ ሰሞኑን በብሔራዊ ባንክ የወጣ ከካፒታል አዲኩዌሲ ሬሾ ጋር ተያይዞ የመጣ አዲስ ታሪክ ምን ይሆን? አዲሱ ሕግ ምን ይሆን? ምንስ ይዞ ይመጣል? ባንኮቹን እንዴትስ ነው እንዲታጠፉ ሊያደርጋቸው የሚችለው? ለእኔና ለእናንተስ ምን ማለት ይሆን? አደጋ በበዛበት የባንኪንግ ሴክተር ባሳለፍነው ዓመት 1.3 ቢሊየን የኢትዮጵያ ብር ተጭበርብረዋል፣ ከስረዋል በተለያዩ አጭበርባሪዎች በተባሉ ባንኮች ውስጥ ይህ አዲስ ሕግ ለእኔና ለእናንተ ምን ይዞ ይመጣል? ይህንን ነው ዛሬ በዚህ ቪዲዮ የምንመለከተው። ይህ ንጋት ፖስት ነው። በየሳምንቱ የተለያዩ የፋይናንስና የቢዝነስ የካፒታል ማርኬት ጉዳዮችን እንዳሰሳለን በዚህ ቻናል። ታዲያ ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ቤተሰብ ሁኑ። እንዲሁም ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት አግዙን እያልኩኝ ወደ ዛሬው ቪዲዮ በዚሁ የምገባ ነው የሚሆነው። ባንኮች የውህደት ጉዳይ የፋይናንስ ወሬ መሆን ከጀመረ በጣም ሰነባብቷል። እዚህ ቻናል ላይም በተደጋጋሚ የተለያዩ ቪዲዮዎችን ሰርተናል። እንዲሁም ደግሞ የባንክ ኃላፊዎች፣ የመንግስት ባለስልጣናት በተደጋጋሚ እያነሱ የሚያወሩት ነገር ነው። ለመሆኑ እነዚህ የተለያዩ ህጎች ያው እርግጥ ነው የነፃ ገበያ የሚባል ነገርን እየተተገበረ ነው ብሎ ለሚያስብ ስርዓት አንዱን ባንክ ሂድና ከገሌ ባንክ ጋር ተዋሃድ ወይ ደግሞ አንዱን ባንክ ከገሌ ባንክን ግዛው የሚል አይነት ምክርን መንግስት ያደርጋል ብዬ አልጠብቅም እኔም። ምክንያቱም የውጭ ሀገር ባንኮች መጥተው እዚህ ሀገር ውስጥ እንዲሰሩ የሚፈለግ ከሆነ እንደዚህ አይነት ምክር ሀሳቦችን መስጠት ስለሚያባረራቸው፣ ስለሚያሸሻቸው ማለት ነው። ይልቅስ ግን የሚወጡ አዳዲስ ህጎች እነዚህን ነገሮች ያፋጥኗቸዋል። ከአሁን ፊትም የተናገርናቸው ነገሮች አሉ። ለምሳሌ ባንኮቹ አብዛኛዎቹ በ2026 በፈረንጆቹ አቆጣጠር ማለት ነው 6 ቢሊዮን የኢትዮጵያ ብር ነው 5 ቢሊዮን የኢትዮጵያ ብር ካፒታል ካላሟሉ ፍቃዳቸው ሊሰረዝባቸው የሚችልበት እድል አለ። ይህንን እንኳን ቢያሟሉ ደግሞ ሌላ ችግር ውስጥ ሊከታቸው የሚችል ኦፕሬሽናቸውን ሊያስቆም የሚችል ስራቸውን እንዳይሰሩ ሊያደርግ የሚችል ደግሞ ረቂቅ ህግ ሰሞኑን የኢትዮጵያው ብሔራዊ ባንክ አውጥቷል። ከጸደቀ ይህ በጣም ትንንሽ የተባሉ ባንኮችን፣ አቅማቸው ውስን የሆኑ ባንኮችን፣ አደጋ ውስጥ ናቸው ተብለው የታሰቡ ባንኮችን ሊያጥፋቸው ይችላል ተብሏል። እንዴት? የኢትዮጵያ ባንኮች እስከ ዛሬ ድረስ በጣም የለመዱትና ሲሰሩበት የነበረ አንድ ስታንዳርድ አለ። ዓለም አቀፍ የባንኮች ስታንዳርድ ማለት ነው። ዓለማችን ላይ ብዙ ሀገራት ሄዳችሁ በምትፈልጉበት ሰዓት የማታገኙት አይነት ስታንዳርድ ኢትዮጵያ ውስጥ እስካሁን ድረስ ይተገበራል። ባዝል 1 በመባል ይታወቃል። ባዝል 1 እንግዲህ እርግጥ ባንኮች ሪስካቸውን ማኔጅ የሚያደርጉበት መንገድ ነው። ሪስክ ማኔጅ የሚያደርጉበት መንገድ ነው። በዓለም አቀፍ ሀገራት በምትሄዱበት ሰዓት በተለይ በ2008 ተከስቶ ከነበረው የፋይናንስ ቀውስ የፋይናንስ መውደቅ ጋር ተያይዞ የፋይናንሻል ክራይሲስ ጋር ተያይዞ አብዛኛው ሀገራት ውስጥ ያለው የባንኪንግ ስርዓት ወደ ባዝል 2 እና ባዝል 3 ወደሚባለው ዓለም አቀፍ የባንኪንግ ስታንዳርድ አልፏል። እኛ ግን እስካሁን ባዝል 1 ላይ ነው ያለነው። ባዝል 1 ምን ማለት መሰላችሁ? በጣም ብዙ ነገሮች ውስጡ ቢኖሩትም በጣም በቀላሉ ግን ምን ማለት እንደሆነ አንድ ነገር ብቻ ልንገራችሁ። ባንኮች ለእያንዳንዷ ለሚያበድሯት 100 ብር ይላል በባዝል 1 መሰረት 8 ብር እንደ መጠባበቂያ ካፒታል ሊኖራቸው ሊያስቀምጡት ይገባቸዋል። ነገሮች ቢበላሹ እንኳን ነገሮች የሆነ ሳይድዌይስ ቢሆኑና እንዳሰቡት ባይሆኑ ብድሩ ባይመለስ ኢኮኖሚው ቢመታ አትሊስት ከ100 ብር 8ቱን ማስቀመጥ አለባቸው ነው የሚለው። ከዚያ ወዲህ ግን ዓለም በብዙ መልኩ ተለውጣለች። ዓለም እየገጠሟት ያሉት ችግሮች በጣም ተለዋዋጭ ከመሆናቸው አልፎ በየጊዜው የተለያዩ አይነት አዳዲስ አደጋዎች እየተፈጠሩ መጡ ማለት ነው። እንግዲህ ባንኮቻችን ደግሞ ያንን 100 ብር በሚያበድሩበት ሰዓት የሚያስቀምጧትን 8 ብር ሲያስቀምጡ ለማንኛውም አካል በሚያበድሩበት ሰዓት በተመሳሳይ መልኩ ነበረ እስከዛሬ ድረስ ምን ሲያደርጉ የነበረው ትሪት ሲያደርጉ የነበረው። በተለይ ደግሞ ባዝል 1 እንደዛ አይነት ነገር ነው የሚከተለው። ሪስኩ ምንም ይሁን ምን፣ አደጋው ምንም ይሁን ምን እንደማይመልስላቸው ለሚያውቁትም እንደሚመልስላቸው ለሚያውቁትም ሰው እኩል አይነት ሪዘርቭ ነበረ የሚይዙት በካፒታል መልኩ ማለት ነው፣ እንደመጠባበቂያ። ሪስኩን እኩል ነበረ ትሪት ሲያደርጉ የነበረው አደማመራቸው ማለት ነው።
ባዝል 2 እና 3 እንግዲህ ለባንኮች ያመጣው መፍትሄ ይሄኛውን ነው። ኦኬ ይሄ ችግር አለበት አሉና እንግዲህ አዲስ ስታንዳርድ አመጡ። በዚህ አዲሱ ስታንዳርድ መሰረት እንግዲህ ባንኮች በሚያበድሩበት ሰዓት አደጋዎችን እንደ አንድ እንዲያዩ አይፈቅድላቸውም። አደጋዎችን እንደየሁኔታቸው ሊመልስላቸው የሚችለውንና የማይችለውን በጣም ሊለዩ ይገባል ማለት ነው። ድሮ ለምሳሌ በኢትዮጵያ ማርኬት ውስጥ እቃ ከውጭ የሚያስመጣ ሰው ብድር በሚበደርበት ሰዓት እርግጠኞች ነበሩ እንደሚመልስላቸው ለኢምፖርተር ማለት ነው። ሜቢ ግብርና ላይ የሚሰራ ሰው ነበረ ድሮ የማይታመነው ገንዘብ እንደማይመልስ፣ ሁለቱን እኩል ነበር የሚያዩት። እርግጥ አሁን ባለው ሁኔታ ከውጭ የምንዛሬ ዋጋ መዋዠቅ ጋር ተያይዞ አስመጪ የማይታመነው ግሩፕ ውስጥ ሊገባ የሚችልበት እድል ይኖራል። ነገር ግን በተመሳሳይ መልኩ ነበር ሁሉም አይነት አደጋ የሚያዘው ማለት ነው። ወይ በሌላው ዓለም ብትሄዱ ለቁማር ለሚያጫውተውም ድርጅት ሲያበድሩ፣ ወይ ለቁማርተኛም ሲያበድሩ፣ ለማኒፋክቸሪንግም ሲያበድሩ በተመሳሳይ እንደማለት ነው። ባዝል 1 ማለት ነው። እንግዲህ የኢትዮጵያዎቹ ባንኮች ካሁን በኋላ ምን እያለ ነው? የኢትዮጵያ ብሔራዊ ባንክ ወደ ባዝል 2 እና ወደ ባዝል 3 ወደሚባለው ስታንዳርድ መሄድ ግድ ይላቸዋል እያለ ነው የኢትዮጵያ ብሔራዊ ባንክ። ይህ ማለት እንግዲህ የኢትዮጵያ ባንኮች የተሻለ ጠንካራ ካፒታል ሊኖራቸው ግድ ይላቸዋል እያለን ነው። 5 ቢሊዮን ብር ካፒታል ብቻ ሳይሆን ጠንካራ ካፒታል ያስፈልጋቸዋል። ሌሎች እስካሁን ያላሰቧቸውንና ፋክተሪን ያላደረጓቸውን አደጋዎች በፋይናንሱ ዘርፍ ውስጥ ያሉ አደጋዎችን ሊያስቡበትና መጠባበቂያ ሊይዙለት ግድ ይላቸዋል። አዳዲስ የፋይናንስ ችግሮች እንደ ማጭበርበር፣ ቅድም እንደነገርኳቸው አይነት የሳይበር ጥቃቶችን የመሳሰሉትን በሞባይል ስልክ እያሉ ሰዎችን እያጭበረበሩ ገንዘብ ሲመዘብሩ የነበሩትን ቅድም ያልኳችሁን 1.3 ቢሊዮን ብር በላይ የተለያዩ ማጭበርበሮችን ማሰብ መቻል አለባቸው። እስከ ዛሬ ድረስ ባንኮች ያልተመለሰ ብድር ነጋዴ ካልመለሰ ነበረ ፕሮቪዥን የሚይዙት። ካሁን በኋላ ለነዚህ መጠባበቂያ መያዝ አለባቸው። በሞባይል ለሚጭበረበሩት፣ በሳይበር አታክ ለሚጭበረበሩት እና ምንድነው አዲስ ያደረገው የሚለውን ነገር ስንመለከት እንግዲህ ካፒታላቸውን በ3 መልኩ ነው የሚከፍለው የኢትዮጵያ ብሔራዊ ባንክ፣ ወይ ደግሞ ባዝል 2 እና 3 ላይ በምትሄዱበት ሰዓት ባለው ህግ ማለት ነው። የባንኮችን የካፒታል ሁኔታ ወይ ደግሞ የካፒታል አቋም በ3 ይከፍለዋል። የመጀመሪያው ሲኢቲ የምንለው የኮመን ኢኩዊቲ ታየር 1 የሚባል አለ። የኮመን ኢኩዊቲ ታየር 1 የምንለው እንግዲህ በዋናነት ባለድርሻዎች የከፈሉት የተከፈለ ካፒታል ማለት ነው። ሙሉ በሙሉ ንጹህ የተከፈለ ብር ካፒታል እሱን ይለካል። ታየር 1 የምንለው ደግሞ ከባለፈው ዓመት ትርፍ ሪቴንድ ኤርኒንግ ወይ ደግሞ ሪቴንድ ፕሮፊቶችን ተላልፈው መጥተው እዛ ባለድርሻዎች ባለ አክሲዮኖች የከፈሉት ገንዘብ ላይ የተጨመረው ሲሆን ታየር 2 የሚባል ካፒታል ደግሞ አለ። ታየር 2 ካፒታል የምንለው እንግዲህ ደግሞ በገበያ መዋዠቅ የተነሳ በተለያዩ ምክንያቶች ሪቫሉዌሽን ተሰርተው በተለይ ደግሞ አይኤፍአርኤስ በሚባለው ሲስተም አካውንቲንግ መስራት ከጀመረ ወዲህ የአንድ ንብረት ዋጋ የአንድ አገልግሎት ዋጋ ከመጨመሩ ወይ ከመቀነሱ ጋር ተያይዞ ካፒታሉ መጨመር መቀነስ የሚያሳይ ከሆነ እነዚህን የሚያሳየው ታየር 2 እንለዋለን ማለት ነው። እናም ባንኮቹ አሁን ባለው በአዲሱ ህግ መሰረት በአዲሱ ስታንዳርድ መሰረት ለእያንዳንዷ ለሚያበድሯት ገንዘብ ማበደር የሚችሉት ማለት ነው 7.5 በመቶ የዛ ያበደሩት ወይ ደግሞ ለአደጋ ተጋላጭ የሆነ ብድር ገንዘባቸው 7.5 በመቶ ንጹህ የተከፈለ የሼርሆልደር ካፒታል ግዴታ ሊኖራቸው ይገባል። ሲኢቲ ምንላት ማለት ነው። በሁለተኝነት ደግሞ ታየር 1 ካፒታል የሚባለው ከባለፈው ዓመት ትርፍ የተላለፈ ገንዘብ ጨምራችሁበት ከንጹህ የሼርሆልደር ገንዘብ የተከፈለ ካፒታል ጋር ያለው ካፒታል ደግሞ 9.5 በመቶ ለአደጋ ተጋላጭ ከሆነው ካፒታል ግዴታ ሊኖራቸው ይገባል። ታየር 2 የምንለው ደግሞ 11.5 በመቶ ሊኖረው ይገባል ማለት ነው። ስለዚህ ምን እያለ ነው? ካሁን ቀደም ለ100 ብር አበድረን 8 ብር እናስቀምጥ ከነበረ አሁን 11.5 ብር ጠንካራ ካፒታል ሊኖረው ይገባል አንድ ባንክ እያለ ነው። 1 ቢሊዮን ብር ማበደር የፈለገ አንድ ባንክ በትንሹ 115 ሚሊዮን ብር ጠንካራ ካፒታል እስከሌለው ድረስ ማበደር እንደማይችል ይከለክለዋል ማለት ነው። እንግዲህ ይሄ በጣም የተለያዩ አደጋዎች አሉ። እነዛን አደጋዎች ለመከላከል ነው የሚውለው 11.5 በመቶ። ስለዚህ የብድር አደጋ የምንለው አለ፣ ብድሩ ካልተመለሰ የሚባለው የገበያ አደጋ የሚባል አለ ካሁን በኋላ። ከዚህ ቀደም በኢትዮጵያ ገበያ ውስጥ ያልተለመደና ያልነበረ አሁን ለባንኮች ስጋት የሆነው የገበያ አደጋ የሚባለው ነው። በዋናነት ከኢንተረስት ሬት እና ከፎሬክስ ማርኬቱ ጋር ነው የሚያያዘው። ኢንተረስት ሬት ስንል በዋናነት እንግዲህ የኢትዮጵያ ብሔራዊ ባንክ የናሽናል ባንክ ሬት የምትባልና የሀገሪቱን የወለድ ምጣኔ የብድርን የወለድ ምጣኔ የሚተምን ቁጥር ማውጣት ጀምሯል። አሁን ባለው ገበያ 15 በመቶ ነው። ያንን ከፍ ማድረግና ዝቅ
ዝቅ ማድረግ ለባንኮች ገንዘብን አክሰስ የሚያደርጉበትን ዋጋና የሚያበድሩበትን የሚበደሩበትንም ዋጋ ስለሚወስነው አደጋ ውስጥ ይከታቸዋል። ፎሬክስ ለምሳሌ የዶላር ዋጋ መዋዠቅና ወደ ላይ ወደ ታች መሄድ ብዙ ባንኮችን በቅርቡ እያከሰራቸው ነው የሚገኘው። በተለይ ኦብሊጌሽን ያለባቸው ዶላር እንከፍላለን ብለው ብር ወስደው በእጃቸው የያዙ ባንኮች የዶላር ዋጋ መቀነስ ወር መጨመር በሚያመጣው ሁኔታ ብዙ ኪሳራ እየደረሰባቸው ነው። እንደዚህ አይነት በኢንተረስት ሬት ወይ ደግሞ በፎሬክስ የሚመጣውን አደጋ ለመቋቋም መጠባበቂያ ግድ ስለሆነ ማለት ነው። ሌላው ኦፕሬሽናል ሪስክ የሚባለው ከስራ ጋር ተያይዘው የሚመጡ የማጭበርበር ሂደቶች፣ ቅድም ያልኳችሁ ሳይበር ጥቃት ሊሆን ይችላል፣ ግለሰቦች በሞባይል የሚያጭበረብሩት ሊሆን ይችላል። ብቻ ከአሁን ቀደም አስበዋቸው የማያውቁ ከሶስቱ ቅድም ከጠቀስኩላችሁ እስከ ዛሬ ድረስ ባንኮቻችን ሲከተሉ የነበረውና ሲጠባበቁለት የነበረው ወጥረው ሲይዙለት የነበረው አንደኛውን ችግር ነው፣ የብድር አደጋ የሚባለው ካልተመለሰ ከትርፌ ብለው ማለት ነው። አሁን ግን ካልተመለሰ ብቻ ሳይሆን ኢንተረስት ሬት ወይ ደግሞ ፎሬክስ ማርኬቱ በሚዋዥቅበት ሰዓት ከከሰርኩኝ ከሱ መተካት ግድ ይላቸዋል። ኦፕሬሽናል ሪስክ መጥቶ ሰው ከተጭበረበረም እንዲህ ማለት ነው። ስለዚህ ካሁን በኋላ የአንድ ባንክ ጠቅላላ አደጋ ተጋላጭ የሆነ ብድር ይደመርና በ11.5 በመቶ ከተባዛ በኋላ ነው እንግዲህ ተጠባባቂ ሊሆን የሚችለው ካፒታል ይሄን ያህል ነው ተብሎ መቀመጥ መቻል ያለበት ማለት ነው። ስለዚህ ለምሳሌ አንድ ባንክ 1 ቢሊዮን ብር ብሎ ጠቅላላ ለአደጋ ተጋላጭ የሆነ ገንዘብ ካለው ያንን በ11.5 በመቶ በሚያባዛበት ሰዓት 115 ሚሊዮን ብር ያገኛል። ያንን ጠንካራ ካፒታል ካልያዘ በስተቀር ባንኩ በብሔራዊ ባንክ ሊታገድ፣ በብሔራዊ ባንክ ሊጋለጥ፣ በብሔራዊ ባንክ ኢቭን ስራ እንዳይሰራ ዲቪደንድ ለባለድርሻዎቹ እንዳያካፍል ሊከለከል ስለሚችል የኛ ሀገር ትንንሽ ባንኮች ምን ሊሆኑ ይችላሉ ማለት ነው ወደሚለው ጥያቄ ይወስደናል። ስለዚህ ኢትዮጵያ ውስጥ ያሉ ባንኮች ያንን የካፒታል አዲኩዌሲ ሬሽዮ ማሟላት ካልቻሉ ጥርት ያለ ካፒታል፣ አቅም ያለው ካፒታል፣ አደጋን መቋቋም የሚችል ካፒታል ከሌላቸው ለደንበኞቻቸው ለሰበሰቡት ገንዘብ ለቁጠባው ገንዘብ ማለት ነው። ብሔራዊ ባንክ ዋና ዓላማው እዚህ ጋር እንግዲህ ማንነው ቆጣቢዎችን መጠበቅ ነው። ቆጣቢዎችን ፕሮቴክት ማድረግ እስከሆነ ድረስ የቆጣቢዎችን ገንዘብ ይዘው እንዳይከስሩ፣ የቆጣቢዎችን ገንዘብ ይዘው እንዳይጠፉ እነዚህ አካላት ምን ማድረግ አለባቸው ማለት ነው? መጠባበቂያ መያዝ መቻል አለባቸው። ስራውን ለመስራት የሚበቃ ገንዘብ መያዝ መቻል አለባቸው። እዚህ ውስጥ ተጠቃሚ ሊሆኑ የሚችሉት ትልልቆቹ ባንኮች ናቸው። ትልልቆቹ ባንኮች ስለመዋሃድ ከሌላ ባንክ ጋራ ወይ ደግሞ ሌላ ባንክን መግዛት በሚፈልጉበት ሰዓት አሁን የመደራደር አቅማቸው ከፍ እያለ ይመጣል። በተለይ የካፒታል አዲኩዌሲ ሬሽዮአቸው ወይ ደግሞ ቅድም ያልኳት ፐርሰንት በጣም የምታንስባቸውን ባንኮች ለመግዛት በሚፈልጉበት ሰዓት የአክሲዮን ዋጋቸውን ለማዋደቅ መርጅ በሚያደርጉበት ሰዓትም ደግሞ ዲል ላይ የበልጡን ለማግኘት ወይ ደግሞ የበለጠውን ዲል ለማግኘት ወይ ደግሞ የተሻለውን ዲል ለማግኘት እድሉ የሚኖራቸው እነዚህ ባንኮች ናቸው የሚሆኑት ማለት ነው። ትልልቆቹ ባንኮች አሁን ባለው ሁኔታ የተከፈለ ካፒታላቸውም ቢሆን ከሪቴይንድ እርኒንግ የሚያገኙትም ካፒታል ቢሆን ብዙ ጊዜ ትልቅ ስለሆነ ማለት ነው። አንዳንዱ ባንኮች እንደምታውቁት በሪቴይንድ ብቻ ለምሳሌ ከባለፈው ዓመት ትርፍ ብቻ ወደ ካፒታል እናምጣና ካፒታላችንን እናጠናክር ቢሉ ብዙ ጊዜ በቢሊየን የሚቆጠር ገንዘቦች በየአመቱ ስለሚያተርፉ አንዳንዶቹ ባንኮች አመቱን ሙሉ አይደለም ከተመሰረቱ ጊዜ ጀምሮ መሰብሰብ የማይችሉትን ካፒታል በአንድ አመት በትርፍ ማምጣት ስለሚችሉ እነዚህ ባንኮች በረከሰ ዋጋ ሌሎች ባንኮችን እንዲገዙ ያስችላቸዋል። ኦር ደግሞ ትንንሾቹ ባንኮች ዋይዝ ከሆኑና ደግሞ መቅደም ከቻሉ ቶሎ ብለው እርስ በርሳቸው ወደ መዋሃድ መጥተው ያንን የሚፈለገውን አቅም ማጎልበት ይችላሉ ማለት ነው። ስለዚህ ብሔራዊ ባንክ ምንም ነገር ሳይነካ አንዱን ከአንዱ ጋር ምንም ሳይል ባንኮች በራሳቸው ጊዜ ወደ መታጠፍ የሚያመጣቸው እንግዲህ ባዝል 2 ወይ ደግሞ ባዝል 3 እየተባለ እየተጠራ ያለው አዲሱ የባንኪንግ ስታንዳርድ ነው በኢትዮጵያ ገበያ። በኢትዮጵያው ገበያ በየትኛው ባንክ ማንን የሚገዛ የትኛውስ ባንክ በየትኛው የሚዋጥ ይመስላችኋል? እስቲ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በተለይ ደግሞ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በመብራት ሰብስክራይብ ብሉ። ከኢትዮጵያ ውጭ ካላችሁ ጆይን እንድትሉ እንጋብዛችኋለን። ሼር እያደረጋችሁ ደግሞ ለብዙዎች አድርሱልኝ። እስከ ቀጣይ ሌላ ፕሮግራም በፋይናንሱ ዓለም እስከምን ገናይ ድረስ ታዲያ የምሰናበታችሁ ከንጋት ፖስት ገሜ ብርሃኑ ነኝ።